እንዲህ አይኑን ነው ነፍሱ እስክትወጣ ድረስ እና አይን ላይ በተለይ አይን ላይ ወንዶች መስራት አለባቸው። the way you see እቺ አይን የነፍስ መስኮት ናት። ሁሌም ስቴር አድርግ አይደለም። ሰውን ፕሪዴቶሪ በሆነ አይን እየው አይደለም። በአዳኝ አይን እንድታየው አያስፈልግም። እንዳውም አይን አፋር ነው መሆን ያለብህ። when the time comes ግን ምንም ሌላ ቦታ ማየት የለብህም። ኢቭን አንተ አይደለህም ቅድም እንዳልኩት የትግስትህ መጠን ብዙ መንገድ እንዲሄዱ አድርጓቸዋል። ከዛ በኋላ ከሄዱ በኋላ ሲጨርስ ውስጥህ የሱፐር ኢጎ የሚባለው ነገር ሲጠፋ ማህበራዊ የሆነ ኃላፊነትህን እየጠቀሰ የሚከስህ ክፍል ከውስጥህ በትዕግስትህ መጠን ጠፈፍ ብሎ ሲጠፋ ኢድህ ይወስደዋል። ያን ጊዜ ኢንጆይ ያረጋል፣ መግደልን ኢንጆይ ያረጋል። ልክ ዳዊት አንገት ቆርጦ ቸብቸቦን ይዞ እንደታየው ማለት ነው። ሂ ኢንጆይ አባቱ ልጄ እናቱ ጣና የኢትዮጵያ ልጆች መጡ እንደገና። ይኸው ታጥበን መተናል። ይታያል። ብዙ ረጠብ አላልኩም። የበረዶ ውሃ አስፈላጊ ነገር ነው ለንቃት። አንድ ሁለቴ በቀን ምናምን እናስለምደነዋል ውስጣችንና ከበረዶ አውጥቶ ከሽከሽ እያለ በሱ ውሃ መታጠብ እና በቃ ኤቭሪቲንግ ቻርጅ ነው የሚያደርገው ሰውነት። ግን ይለመዳል። ያው አሁን ለምጄው እኔ ቀዝቃዛ ውሃ እንደዛ እንደ መጀመሪያው ሪአክሽን ውስጥ አይከተኝም። ቢፎርም ፍርሃት የለውም ምናምን። እዚህ ጋር ይታየኛል ጫማዬ ተዋት ሩጫ አወጣለሁ ብዬ ከራሴ ጋር ሰክሼ ተነጋግሬ ብዙ ሪያሊቲዎች ዘብዝፌ ቁጭ አድርጌ ከጠዋቱ ጋር አልተነጋገርኩም። ለካ ጠዋት የመጣው በኃይሉ ዞር ምድርም ታወራው የምን ምናምን ተነስቼ ሁላ በልተኛ አርፈ ምናምን ብሎ አስተኝቶኛል። አሙኬው ይዛት you need to be fight by the way ስፖርት አሁን እምሰራው እንዴት ቺት እያደረኩት እንደሆነ ነገራችኋለሁ። ከዛሬው ኮንቴክስት ጋር ይሄዳል ይመስለኛል። ስፖርት ለምሳሌ ልሰራ ስል ምንድነው የምለው ራሴ የሆነ የነፃ ስፖርት ማዘውተሪያ አለ ስፖርት ኮሚሽን የሚባል እና ወደዛ ለመሄድ ሳስብ ሬዚስት ያደርጋል ውስጥ ወዲያው እንደደከመ አቁሜው እወጣለሁ የሚል ቃል አለኝ። በዛ ተስማማን። ከዛ ሄጄ ሰርቼ የእውነቴን ነው አንድ ፑሻፕ ወርጄ ሊሆን ይችላል አንድ ፑላፕ ስቤ ምናምን ከደከመኝ በሽርጥ ምናምን ሄዳለሁ። አሁን ለምሳሌ ሽርጥ ለብሻለሁ አይታያችሁ። በሽርጥ ውጪ ቆስቴ እንዝብማ ትንሽ አሳረፍኩት ቆልጋጫው እንጂ ብዬ በሽርጥ ሞተር እየነዳው ወጣው። ከዛ ግራ ገባቸው። ቡና ቦታም በሽርጥ ነው ያልኩት። የሚሄድባቸው ቦታዎች በሽርጥ ነው የሚሄደው። it's our cultural thing። በገገማው በእንደዛ በሽርጥም ስፖርት ሄድኩኝ። በሽርጥ ነው የሰራሁት ስፖርት። ምን ልላችሁ ነው ኤቭሪቲንግ እንትን የለውም ስታንዳርድ የስፖርት ልብስ የሚለው ነገር የለም። በቃ በጣም ቁጥር እየጨመሩ መሄድ ምናምን የለም። ሲደክምህ አቋርጣለሁ ብዬ አንድ ፑሻፕ እንደወረድኩኝ ከደከመኝ ይመጣል። ከዛ ግን ምን ሆኗል ሰውነቴን ምን አስለመድኩት ምን ቺት አደረኩት ማለት ነው። ሲደክምህ ስለው እዛ ሄዶ ትላንትና 30 ፑሻፕ ከሰራውኝ ዛሬ 40 ነው የሚሰራው። ባይ ዲፎልት መስሉ እየቻለ በአንድ ቀን ላይ ሆን ይችላል በሶስተኛው አራተኛው ቀን ላይ 10 ጨምሯል። አሁን ሲደክምህ ስላልኩት ቁጥር ስላልነገርኩት ሲደክመኝ ነው የመጣው። ከዛ ግን ቁጥር እየጨመርኩኝ በሆነ አይነት እቅድ ከያዝኩት ሰውነቴ ወደ ስፖርት ስለው ስፖርት አይደለም የሚያስቃይ ቦታ ነው ይልና አልሄድም ይላል። ኬሚካሊ እሱ ደግሞ ስትሮንግ ነው። እኔ በዚህ ሰውነት ውስጥ ያለው ማስተዋለኝ እሱ ደግሞ በዚህ ሰውነት ውስጥ ያለ የኬሚካል ሪአክሽኖችን የሚፈጥር ባለቤት ነው። ሰውነቴ ሞር ከእኔ ግዘፍ አለው። ኬሚካሎቹን ነው ይፈልጋቸዋል። ሲያየው ሆረር ነው፣ ሲያየው የስቃይ ቦታ ነው። አልሄድም ነው የሚለኝ። የስቃይ ቦታ መሆኑንም እንዳያውቅ ምንድነው የማደርገው? ሲደክምህ እመጣለሁ ስል ልክ መጨረሻዋን ነው የሚይዛት። አሁን ደከመኝ ሲል ከስፖርት ቦታ ሁሉ ነገር ጥዬ ስወጣ እቺ ሜሞሪ ቁጭ ትላለች። ነገ ልሄድ ስል እቺ ሜሞሪ ናት ትሪግ የምትሆነው። ለምን ደከመኝ ሲል ይዤ ወጥቻለሁ። ግን የደከመው አሁን 50 ላይ ነው 30 ላይ አይደለም። አሁን የደከመው ፓራሉን ጨምሬ ፑላፕ ጨምሬ ምን ጨምሬ ነው የደከመው። ግን መጨረሻ ደከመኝ ሲል ወጥቻለሁ። ምንም የለችም ጨምሬ የሆነ ቁጥር አቺቭ ለማድረግ እነገሌ ይሄን ያህል ሰሩ። ለምን የፈለገ ነገር አይሆን። የኔ ልጅ የኔ ሰውነት የኔ ኢሞሽን ባህሪ አይደለም። በቃኝ ሲል በቃ። ግን ነገ አይበቃውም። ነገ ዛሬ 35 ከሰራው ነገ
እንደሚጨምራት አውቃለሁ፣ ግን እሱ ይጨምራት። እኔ ከዚህ እቅድ አልይዝበትም። ራሽናሊቲ ነኝ እኔ፣ ማስተዋለኝ አላልኩም። እዚህ ጋር የሆነ ነገር ዱቅ ካረኩበት የሆነ አቺቭመንት የሆነ ጎል ምናምን አስቀምጬ በሆነ ያህል ጊዜ ይሄድ እዚህ ቦታ መድረስ ምናምን ካልኩት እኔ ነኝ ያዘዝኩት። ለኢጎ አይሰራም። እሱ ዘር ወደዛ ነው የሚለው። ግን ከትላንት ዛሬ የተሻለ እሰራለሁ። እዚህ ጋር እናቆማለን። ወንድነት እንዴት ነው ይከታከታላ? ወንድ እንዲያደርግም ሴት እንደዚህ፣ ሴት ለምን እናደረገች ምናምን ብቻ ሴት ለምን እንደዚህ ያደረገች ሳይሆን በፌሚኒዝም እና በወንድነት መካከል የጦዘ ጦርነት እስካሁናል። አሁንም ድረስ ኢዮብ ኃይሌ ወንድነት ነው የሚለው። ያኔ ከማናት ከጆርዲ ጋር ሲከራከር በምናውቅበት ርዕሱ ማለት ነው። ዛሬም ጆርዲ ሴትነት ነው የምትለው እና ትራንሴንድ አልተደረገም። አሁንም ድረስ አጀንዳው እዛው ይመላለሳል፣ ይጫወታል። እኛ ከባክግራውንድ ላይ ያለውን ነገር እናነሳለና በዴንዜል ዋሽንግተን ነው አይደል ያያችሁት ተምብኔሉን። ዴንዜል ዋሽንግተን በኢኳላይዘር ሶስቱም ማለት ነው፣ ሶስት ሳይሆን ስፔሲፊካሊ ሶስቱም ፊልሞች ውስጥ የምናየው አንድ ወንድ አለ፣ ማስኩሊን ወንድ፣ ሰፊ ኮት የሚለብስ እድሜው ትልቅ የሆነ መላጣ፣ ስፖርት ሲሰራ ማናየው። ሆን ብለው ይሁን አላውቅም፣ ማስኩሊን ፊገር ያደረጉት ሰው አባት የሚመስል ሰው ነው። አሁን ማስኩሊኒቲን ከጡንቻ ጋር እኛ ከምናያቸው ብዙ ጊዜ ከምናያቸው ፖድካስቶች ላይ ሰውነት ይሸጣል። ባይዘው የማይሸጥ እንዳይመስላችሁ። the way they appear እንዲያሳምን። ለምሳሌ ክሪስ ዊሊያምሰን በጣም ማስኩሊን ነው። the diary of CEO ላይ እንግዳ የሚያደርገው ልጅ ማስኩሊን ነው። ሰውነቱን በደንብ አድርጎ ነው የያዘው። ጆ ሮጋንስ በጣም እሱ ጭራሽ የፋይት እንትን ነው ብቻ ጁጂትሱ ምናምን አሪፍ ነገር ያለው ሰው ነው። ዳኛ ነው ምናምን፣ ኮሜንታተር ነው። ሶሪ ቃሉ አጠፍታኩ። ዝም ብላችሁ ሂዱ። ወንዶቹም በተለይ እንደዚህ ታረጉት ሰውነት አብሮ እየተሸጠ ነው። የወንድነት መለኪያ የምትለውን ነገር እንደምትተገብር ማሳያ ሆኖ እየቀረበ ነውና ስትሰራ እየሸጥክም ነው መልክ። ክርስቶስን ከተከተሉት መካከል ከ5000 ሰዎች መካከል 5 ዘርፍ አላቸው። አንዶቹ መልኩን ሊያዩ ነው ይላል። መልክ እስከ መቼ ነው በማየት የሚቀጥሉት? ወንድም ልጅ ልክ እንደ ሴት ልጅ ቂጡን ባያሳይ እንኳ ጡቱን ባያሳይ እንኳ ደረትና እጁን ሲልምባትና እግሩን እንደ እንትን ምንድነው እንደ ሸቀጥ ወይም እንደ ቫልዩ እያሳየ ነው እንትን የሚለው የሆነ የበቃ ወንድ ወይም የወንድነትን መለኪያ የሚያሳየው እንጂ ሰፋ ያለ ኮት ቦርጭ ምናምን ካለ ወንድ ያልሆነ ይመስላል። ዴንዜል ዋሽንግተን የሚያሳየን ግን ወንድነት እሱ አይደለም የሚለው ነው። ወንድነት ርህራሄም ነው። ቆይ እሱ ጋር መጣለሁ። ወንድነት ርህራሄም ነው። ዴንዜል ዋሽንግተን እዛ ላይ ያለው ካራክተር ማለት ነው ቀጥታ ወደ ፕሮቴክሽን ውስጥ ከመግባቱ በፊት የሆነን ሰው ሬስኪው ለማድረግ ሲል እነዛን አይነት ፋይቶች ውስጥ የሚገባውና ከመግባቱ በፊት እድል ይሰጣል። የማርያም በር ገንዘብ ሊከፍልህ ይችላል ተዋት በቃ ብሎ ምናምን። እዛ ደረጃ የደረሳትና የለንም አብዛኞቻችን። ወይም እንደዛ አይነትን ሰው ማስኩሊን አንልም። እኛ ማስኩሊን የምንለው ቴሪቶሪያችን ያለፈው በሙሉ አፍንጫው ሲመታ ወይም በጣም መስል ኖሮት ጠበብ ያሉት ሸርቶች ለብሶ አጎጠጎጤ ይመስል ደረቱን አሳብጦ ሲንጎማለል ወይም እንትን ሲል ነው ፐብሊክሊ ሃራስመንትን ሳይፈራ ሴትን ማናገር ሲችል የሆነ እንትን በካልቸሩ አለመያዙን በይሉኝታ አለመያዙን ሊያሳየን ሲሞክር ነው። ይሄኛው አንገት ደፍቶ መጽሐፉን ይዞ ካፌ ቁጭሎ መጽሐፍ ይዞ ካፌ ቁጭሎ ማንበብ ከሱ የመጣብኝ ሊሆን ይችላል። የመውደድ ልክ ማለት ነው። ይሄን ፊልም ለካ ወንድነት የአቋም ጉዳይ አይደለም። ወንድነት ርህራሄና ኃላፊነት መውሰድ ነው። በተለይ ርህራሄ ላይ ያሰምራል። ርህራሄ ለምንድን ነው የመነጨው? አብሶሉትሊ ያንተን የቅጥርህን እስከ መጨረሻው ጥግ ድረስ ከለጠጥክና ካሳለፍካቸው ከዛ በኋላ
አንተ አይደለህም ቅጣቱን የምትቀጣው። መማታት ካለብህ ህርት ማድረግ ካለብህ ህርት የምታረገው አንተ አይደለህም። ኢቭን ሳዲዝምን አንስቼላችኋለሁ። በምታደርገው እኩይ ነገር የመዝናናት የስፖርት አይነት ስሜት አለው። ታጣጥመዋል። ይሄን የወይን መክፈቻ በአፍ ውስጥ ከቶ በዚህ ጋር ሲያወጣ እንዲህ አይኑን እያየው ነው። ሞግሊ ፊልም ላይም እንደዛ ይላል። ከገደልክ በኋላ ቸኩለ ስጋውን አትብላ፣ ቸኩለ ወደ መገነጣጠል አትግባ። እንዲህ አይኑን ነው ነፍሱ እስክትወጣ ድረስ። እና አይን ላይ በተለይ አይን ላይ ወንዶች መስራት አለባቸው። the way you see እቺ አይን የነፍስ መስኮት ናት። ሁሌም ስቴር አድርግ አይደለም። ሰውን ፕሪዳቶሪ በሆነ አይን እየው አይደለም። በአዳኝ አይን እንድታየው አያስፈልግም። እንዳውም አይን አፋር ነው መሆን ያለብህ። when the time comes ግን ምንም ሌላ ቦታ ማየት የለብህም። ኢቭን አንተ አይደለህም ቅድም እንዳልኩት የትግስትህ መጠን ብዙ መንገድ እንዲሄዱ አድርጓቸዋል። ከዛ በኋላ ከሄዱ በኋላ ሲጨርስ ውስጥህ የሱፐር ኢጎ የሚባለው ነገር ሲጠፋ ማህበራዊ የሆነ ኃላፊነትህን እየጠቀሰ የሚከስህ ክፍል ከውስጥህ በትዕግስትህ መጠን ጠፈፍ ብሎ ሲጠፋ ኢድህ ይወስደዋል። ያን ጊዜ ኢንጆይ ያረጋል፣ መግደልን ኢንጆይ ያረጋል። ልክ ዳዊት አንገት ቆርጦ ቸብቸቦን ይዞ እንደታየው ማለት ነው። he enjoyed that's why ሞቷል። በጠጠር መታው ይችል ነበር። ቆርጦ እንደዚህ ያዘ። ቆለጡላ ቆርጠው እንደዚህ የሚያነሱበት ካልቸራል ወንድነቱን አነሳውት እንደማለት እና ኢንጆይ የምታረገው ኢቪል የሚኖርበት ወቅት አለ። መጀመሪያ ግን በትዕግስት ነው የምትገላቸው ሰዎችን። ያ ፓርት ምናምን ዝም ብሎ ይመጣል። ቆይ እሱ ፓርቲ ይነካል። ግን ምንድን ነው ፓወር እንዲኖር ትፈልጋለህ ብሮ? ፓወር ዲፋይን ፓወር አትልም? የስ ዴፊኒሽን ምርጥ ነገር ነው ብያለሁ። ማሜጋ ዴፊኒሽን ወሳኝ ነገር ነው። የሰው ልጅ የመጀመሪያ ድርጊቱ አምላካዊ ዲቫይን ድርጊቱ ዴፊኒሽን ነው። ዴፊኒሽን ከሌለ የምታደርገውን ድርጊት የምትጠራበት ስም፣ የሚያደርጉብህን ድርጊት የምትጠራበት ስም እስከሌለ ድረስ ትቸገራለህ። ሶ ዊ ዲፋይን ፓወር። ፓወር በጣም ወሳኝ ነገር ነው። ምን ማለት ነው ግን ይሄ ወሳኝ ነገር ያልኩት? በጣም ወሳኝ ነገር ነው አይደለም ትርጉሙ። ፓወር ስልጣን ይባላል። ያው ዳይሬክት ትርጉሙ ስልጣን የሰውነት ብቻ አይደለም። የአይምሮ ስልጣን አለ። ነገሮችን ለያይቶ ማየት። ቅድም ካወራኸው ጋር አሁን የምታወራው ወሬ ምን ያህል ላይን አፕ ያደርጋል? እሱን ይዘህ ዲቴል ምን ያህል ትሄዳለህ? አንዷን ዘለላ ሐረግ ስታወራ ሰዎች ሲያዳምጡ ወይም ሰዎች የሚያወሩትን ስታዳምጥ አይምሮ ነገርየውን በትኖ የሚያይበት ርቀት ምን ያክል ነው? ከጠየቁ ጥያቄ በላይ የጠየቁበት ሞቲቭ እንዴት ነው የምታጣራው? መጠየቅስ አትፈራም ወይ? ፓራፍሬዝ አድርግ ማለት ሰውን ማለት ራሱ ስልጣን ነው። የሆነ ሰው እያወራልህ ብለህ ሰምተኸዋል እኮ እመነኝ በልና አስጣራው። ካላመንከው ሞቲቭ ሲደግም ቃል ይቀይራል። ሲቀይር አያስተውለውም እንጂ ወደ ዋና አጀንዳው እየተጠጋ ቃል ነው የሚጠይቅ። መጀመሪያ ፐርሶኒፋይ ነው ቃሉ። ካላመንከው ነው። የራስን ሰዎች እንደዚህ እንዳታረግ ትጎዳለህ። አንተ በጣም ፓወርፉል ትሆንና በጣም ተገዥ ይሆናሉ ለአንተ። ያደስ አይደል ምንም ፈቃድ የሌላቸውና ባሮች ወዳጆች እንዲኖሩ አትፈልግም። ያ እግዚአብሔር እንኳን የተጸየፈው ነገር ነው። ባርነት አያስፈልግም። በቃ ወዳጅ እንዲሆኑ ነው። ሶ ስትሬንጀር ሲሆን ነው። ዝም ብለህ ቶሎ መልስ አትስጥ። የጠየቀን ጥያቄ በለው። እዛ በሁለተኛና በመጀመሪያው ንግግሩ መካከል የቀየራቸውን ቃላቶች ያቸው። እዛ ለምን በለው፣ አስወራው፣ እንዴት በል፣ እንደዚህ ራሱ ከራሱ ጋር እንዲያወራ አድርገው። እኚህን አይነት ፓወሮች የሚመጡት ሜንታሊ እንትንህ አሪፍ ሲሆን ነው። ስትራክቸር በትክክል ሰውነትህ ውስጥ የተሰደርክ ሰው መሆን አለብህ። ይሄ ደግሞ ሌሎች ሪቹዋሎች ይፈልጋል። ቅድም እንዳልኩት ስፖርት ስትሰራ ሞቲቭህ ሳክሪፋይስ፣ ራስህን ያለ ቅጣት እንደማትኖር አውቀህ ራስህን ልትቀጣ ነው የምትሄደው። ግን የደከመ ሰዓት እንድትመለስ እንደዚህ እያደረግክ ብቻ ከራስህ ጋር ስትሰራ
በውስጥህ በትክክል ማረፍ ትችላለህ። አይምሮም ሲነዘንዝህ ልክ ሰዎች ሊነዘንዙ በሚፈልጉት የረቀቀ መንገድ ይነዘንዝሃል፣ አሳልፎ ሊሰጥ ስለማይፈልግ። ከዛ በኋላ ስታወራ በጣም ዊክ ናቸው ሰዎች፣ ብዙ ያን ያህል አይነዛነዙም፣ ያን ያህል ክሪቲካሊ ቲንክ አያደርጉም። አንተ አይምሮ ውስጥ ጭቅጭቅ የሚያደርገው ውጪ በጣም ተራ ይሆንብሃል ውጪው። ጥሩ እንዲህ እያልክ ፓወርን ሰበስባለህ። ሜንታል ፓወር፣ ፊዚካል ፓወር፣ እዛ የወዳጅ ፓወር፣ ወዳጆች ሊኖሩ ይገባል። ለምሳሌ እኔ ይሄንን እናድርግ ስላችሁ እሺ ብላችሁ የምታደርጉ 100 ብትሆኑ ሰዎች አላችሁ። 1000 ኦቨርስቲሜት አደረኩ። 100 ሰው አለ። ቀላል አይደለም 100 ሰው። አንዳንዱ የአመት ነው የከፈለኝ ማለት እቺ 200 ብር የሜምበሯን የከፈለው። ሄደን ጆናታን ፓያጆን እናጨናንቀው ኢትዮጵያ ሊመጣ ነው፣ ስለዚህ ኢንተርቪው ሊሰጠኝ ይገባል። ለበለባችሁት ማለት ነው ሄዳችሁ። ከዛ በቃ መልስ ሰጠ ሳይወድ በግዱ። እኔ አልመጣም አለ፣ ሚስጥሩን ተናገረ። በቪዲዮ ኮል ማወራችሁ መድረክ ላዘጋጅ ነው አዲስ አበባ። ግጥም ነው 100 ብትሆን እንትኗ አዳራሿ ትንሽም ብትሆን ግጥም ነው። የወዳጅ ፓወር ቀላል አይደለም። ትረስት ቢልድ ቱ ዌይ ትረስት ቢልድ እያደረክ መሄድ አለብህ። ሰዎችን ምርጥ ነገርህን መስዋዕት ልታደርግላቸው ይገባል። ሰዎች ዜ ዲዘርቭ። ለምን እግዚአብሔር ሰውን ሆኗል። ስለዚህ ምርጡን መስዋዕት ለአቤል ለእግዚአብሔር እንዳቀረበው ምርጡን መስዋዕት ተጨንቀህ ነው ማቅረብ ያለ። እንደዚህ አሰስገሰሱን እንዳትሰጥ። ዩቲዩብን ከቲክቶክ የሚለየው ይሄ ነው። አሰስገሰሱን ነው የምታቀርበው። እዛ ዝም ብለህ ካሜራ ይሄ እኮ ገና አሁን በካሜራና በስልክ ነው። በስልኩ ድምፅ፣ በካሜራው ምስል። እዛ ካሜራውን ኮምፒውተር ላይ ገልብጬ እንደገና ወደ ስልኬ ልክና ሁለቱን ድምፅና ምስል እንደዚህ አደርጋቸዋለሁ ጎን ለጎን ድምፁ እንዳይስት። ከዛ ኢንትሮ ለብቻ ሰራለሁ። ኢንትሮ መስራት ዝም ብሎ 2 ሰዓት ይፈልጋል። 2 ሰዓት ኢንትሮ ሰርተ ያንን ድምፅ ከዛ ምስል አንዳንድ ቦታዎች አለብሳለሁ፣ ዙም ምናምን መልሳለሁ። ኤክስፖርት በትንሹ 1 ሰዓት ይፈልጋል። ስልኳ ነዳማ ፍሪጅ ውስጥ ገብታ ከዛ በኋላ ከኤክስፖርት በኋላ እንደገና መጫን 30 ደቂቃ 40 ደቂቃ ይፈልጋል። በትንሹ 40 ደቂቃ ነው። ከዛ ተምኔል እንደገና ዲስክሪፕሽን ምናምን ይሄ ሁሉ ስራ አለው። ይሄንን ሳክሪፋይስ ስታደርግ በዛ በኩል ያለው ሰው ወገንህ እየሆነ ፓወርህ እየሆነ ነው የሚመጣውና እኔ ቅርብ የሆኑ ትንንሽ የቤተሰብ ቅርጾችን ባልጋጭም ሞር ቤተሰብ መፍስራት ያለብኝ እንደዚህ ግሎባሊ ነው ብዬ ግሎባሊ የሰራሁት ቤተሰብ ብዙ ነው። እኔ ሊኖረኝ ከሚችለው ትንሽ ቤተሰብ ስትራክቸር አሁን ጠንካራ ቤተሰብ ነው። አንድ ነገር ተከሰተ ኮሽ አለ ቢባል መጥቶ እኔን ምናምን የሚሉ ወዳጆች። የወዳጆች ፓወር ቀላል አይደለም። የህዝብ ፓወር ኦኬ እያልክ የገንዘብ ፓወር፣ ገንዘብም ፓወር ነው። ጨምር ይኸውልህ ስለ ሴቶች ብዙ ጊዜ ሲያነሱ ዊክ መሆናቸውን እና ፕሮቴክት ሊደረጉ እንደሚገባ ነው የሚያነሱትና አንድን ሰው ፕሮቴክሽን ያስፈልገዋል ከምትል ፓወር ያስፈልገዋል ነው ማለት ያለብህ። እና ታጠናለታል። ለምሳሌ ሴት ልጅ ምን አይነት ፓወር አላት በወንድ ላይ ብቻ አይደለም፣ በስራ ላይ ብቻዋን ስትሆን ምን ፓወር አላት ሴት ልጅ ታጠናና ፓወሩን ኢንቲግሬት እንድታረግ ነው የምታረጋት። እኔ መጽሐፌ ላይ አንስቻቸዋለሁ እንደዚህ አይነት ጉዳዮችን። ሴትነት ቂጥ ማስፋት አይደለም ብዬ ጥበብ ነው። እንዴት ሽባ እንደምታረግህ ማወቅ መቻል አለባት። ያንን ነው የምታስተምራት እንጂ ልትጠብቃት አትሞክር። የምትጠብቀው ነገር ዊክ እየሆነ ነው የሚሄደው፣ ወይም ጠባቂውን ከውጭ የሚፈልግ ይሆናል ኦልዌይስ። ከዛ ሁሉ አጥቂ ነው የሚመስለው የሆነ ፓወር ኢን ዘ ኔም ኦፍ እንትን አጥቂም ከሰጠኸው ሶ ፓወርን ራሱ ኢንቲግሬት የሚያደርግበት ፐርፐዝ ወይም ሪዝኒንግ እንትን መሆን የለበትም። የሆነ ወንዶች አጥቂ ናቸው ስለዚህ ገንዘብ ያዢ ስራ አይደለም። ወንዶች አጥቂ ወንዶች የምትወልጅላቸው የሚጠብቁሽ የምትወጃቸው አባት የነበረሽ ወንድም የነበረሽ ከሆነ እነዛ ናቸው። ስትሬንጀርን እንዴት ክሊር አድርገሽ እኩዩን ከመልካሙ ለይተሽ የሆነን የራስሽን ሰው ጋብቻ ወይ ጓደኝነት ወይ ስራ ምናምን ትጀምሪያለሽ ብለህ ሴቷን የመለያ መስፈርቷ ላይ ትሰራለህ እንጂ
እንትን አታረጋ ዊክ አታረጋትም ማለት ፓወርን የምትይዘው ወንድ ልጅ አውሬ ስለሆነ አይደለም። ወንድ ልጅ አውሬ አይደለም። ኦፍ ኮርስ አውሬ ነው፣ ከአውሬ የሚጠብቅ አውሬ ነው። አውሬነቱ ግን ለሱ አይደለም። እንደዚህ አንዱ ሽጉጥ ገዝቶ ሲመጣ ሰፈሩ ጥሩ ስላልሆነ ወቅቱ ጥሩ ስላልሆነ መሳሪያውን አይታ ብላ ታውቃለች ባለቤቱ። ከዛ ተናዶ ካርታውን አውጥቶ እየወረወረላት እዚህ ድረስ ዲስትረስት ውስጥ መግባቷ ስትናደድ ወይ ስትጠጣ ብትመታኝስ ነው። እንትኑ ሽጉጡ ይኸውልሽ የምታየው ቦታ ነው። ካርታውን የምትፈልጊ ቦታ አስቀምጪ። አንቺ ልክ ያሰብሽው ነገር ይከሰታል፣ እኔ ትገለኛለህ ብለሽ እንዳሰብሽው ልገይኝ ከፈለግሽ ግን ይኸውልሽ ካርታው እሺ፣ አንቺ እንትኑ ሽጉጡ ካርታው አንቺ ጋር ይቀመጥ፣ አስገብተሽ ምቺ። እኔ የት እንዳደረግሽ ካርታው አላውቅም፣ ኢትስ ኦኬ ብሎ አስቀመጠውና ወንድ ልጅ የሆነ እንትን አልብሰን ነው ተው። ግቢው ልጠብቅበት ያመጣሁትን መሳሪያ አንቺ እንደመታበት ለምን ነው የምታስቢው? ከፈለግሽ አንቺ ሴት አትመታም ሚስቴ አትመታኝም ብዬ ነው የማስበው። አምጥተሽ ምቺኝና if you can live with that። ስለዚህ ማጥለያ መስፈርቱን እኚህ የፌሚኒስት አጀንዳን የሚሰጡ ሰዎች የሚፈልጉት ምንድነው መሰላችሁ? ለምሳሌ የሆነ አደጋ ቢከሰት ወንድ ከሆነ ሰው ሞተ ነው የሚሉት። ሴት ከሆነች የሴቶች ጥቃት ብለው ቁጥር ይጨምራሉ። ከዚህ በፊት ከነበረ 4 እንደዛ አይነት ኬስ ከመጣ 5ኛ ብለው ነው። የወንዶቹ አይቆጠርም። የሆነ እንትን ያደርጉታል። የሆነ ወንጌል አሁን ለምሳሌ አንድ ሰው አይበለውና አይሆንም፣ ግን እንደዚህ አንድ ነገር ቢያረጋት ወዲያው ፌሚኒስቶች ወስደው አጀንዳቸውን ማራገቢያ ነው የሚያደርጓት። ወንድ ቢሆን ግን ሰው ነው ወቅ ሊቪት አለውን ማለት ነው። ፓወርን ሴቶቹ እንዲኖራቸው ወንድ አውሬ ስለሆነ ሳይሆን ማደግ ስላለባቸው አድርገው ማሰብ አይችሉም። ሁልጊዜም ለራሳቸው ዳታ ቁጥር ነው የሚሰበስቡት። to become queen ማለት ነው፣ queen of something። ንግስናቸውን ለመጨመር የሆነ የህዝብ ቁጥር የሟች የተጎጂ ቁጥር ነው እየሰበሰቡ ያሉት። በዛ በተጎጂ በሟች ቀሪው ሰው ያ እንዳይደርስበት ያውቃሉ ብሎ ምናምን እነሱን ከፍ ያደርጋል። ነጥቡ እሱ አይደለም። ፓወርን ለሴቶችም እንዴት ንብረት መሆን እንደሚችል ማሰብ አለብን እንጂ ዊክ ናቸው እንጠብቃቸው። ህፃናት ዊክ ናቸው እንጠብቃቸው ያስኬዳል። ለምን? ራሳቸውን መጠበቂያ አይምሮም ይሁን ሰውነት ገና እየሰሩ ስለሆነ። ሴቶች ግን ሰው ናቸው፣ ትልቅ ሰዎች ናቸው። ስለዚህ እምስን የሚያክል ትልቅ ፓወር ይዘው እንዴት ሽባ እንደምታደርግ አስባ ያድን ያሳየች፣ ዳይሬክት ገልጣ ያሳየች ላይሆን ይችላል። እንደፈለከው ሲገባት ቀስ ብላ ያማለለች በቃ ታጥቤልህ ልምጣ ብላ ጥር ልዘል ትችላለች። ብሎ ላርግልህ ብላ በጥርሷ ይዛ ልትወያየው ትችላለች። ብዙ አይነት ሴዲዩስ እሱን እያደረጉ ወደ መስመሯ ማስገቢያ መንገዶች አሉና እነዛን ነገሮች አሁን አረብ ሀገርም ያሉ እህቶች ምናምን ቢያውቁ የሆነ አይነት ህግና ሞራሊቲ አይምሯቸው ውስጥ ተቀምጦ ክብሬን ላለማስነካት በሚል የሆነ አይነት አካላዊ ስለልቦናዊ ጉዳት ሊፋቅ የማይችል ጉዳት ይደርስባቸውና ክብር ሳይሆን መላነሱ ከሰውነታቸው ይተረጋሉ። ያ ከመሆኑ በፊት እንዴት ነው እሱ ሰውየውን እያማለልኩ እያባበልኩኝ ወደምፈልገው ቦታ ከወሰኩ በኋላ የምጠቀምበት እንዴት ፖቴንሻሊ የሆነን ጥቃት ወደ ጥቅም ልቀይረው ምናምን የሚለውን ነገር ብታስተምሯቸው አሪፍ ነው። ወደነ ዴንዜል እንመለሳለን። ወደ ዴንዜል ጉዳይ የሳክሪፋይሱ መጠን ወይም ይሄ ርህራሄው ነው የፓወሩ ምንጭ ብያቸዋለሁ ቅድም። ትግስት አለው። የትኛውም ጥግ ድረስ ይዘኸው ስትሄድ እሺ ብሎ እንደ ከብት እንደ በግ ይቆጥታል። ያለችውን $9800 አምጥቶ ሰጥቷቸው እባካችሁ ልጅቷን ልቀቁ ብሎ አሹፈውበት ሙድ ይዘውበት ምናምን ሲጨርሱ ነው ከዛ በኋላ ብሩታሊ ህርት የሚያረጋቸው ምንም ደስ እያለው ምናምን ማለት ነው። እና ይሄ የሚሄድበት አንድ ፓርት ላይ የኮብልስቶን ይመጣል ማለት ነው። እሱን እያየውም ባለመምጣት አይችልም። የእንትን የሳክሪፋይስ ነገር ተገልብጦ ያየው አንዱ ስለ ሁሉ ይሞታል እንጂ ሁሉ ስለ አንዱ እንዴት ይሞታል? አንድ ሰው
ነው ከተማዋን እያበጠ ምናምን በኋላ ላይ እኔን ግደለኝ ብሎ ወጣ። አንደርስታንድ ፔን፣ አንደርስታንድ ሰፈሪንግ፣ አንደርስታንድ ምናምን እያለ ፖለቲካሊ ነው የሚገልጸው። ሶ አይ ካን ቴክ ዋቴቨር አይ ዋንት ምናምን ይላል። ክሊፑን አሳያቸዋል። I understand pain. I understand death. I understand suffering. And because of these people, I'm starting to understand peace. You can't take that away from me. God is my witness. You're not going to take away from them, so do you understand? That's the question. I understand I can take anything I want. Then take me. If you can take anything you want, take me. Here I am. Here I am. Take me. Take me. እና ቄሱን እንዲህ ደረቱ ላይ አድርጎ እንዲህ ሲያቅፋቸው ያቀፈበት መንገድ ቄሱ እሱ ነው የሚመስለው። ሳክሪፋይስ ነው፣ የሆነ ታይትል አይደለም። ቅስና ወይም ክህነት የሳክሪፋይስህ መጠን ነው። የሳክሪፋይስህ መጠን ከፍ እያለ መጣ ቁጥር ሃይራርኪ እየጨመረ ክህነትህ እየጨመረ ነው የሚመጣው። ይሄን ስል በቀደም ህልም አየሁ፣ ይገርማችኋል። ክህነት ሲሰጠኝ አየሁና እንዴ እኔ ክህነት ጠይቄ አላቅም። የእውነት ፍላጎቴም አይደለም። እኔ እንትና ሳክሪፋይሳቸው ብዙ ስለሆነ እኔ አይጥመኝም፣ ካህናት አይጥሙኝም። ያዳር ሌሊት ምናምን እኔ ተኝቼ ነው ማደር ፈልገው። በጠዋት ተነስቶ እንደዛ ምናምን መንገድ ላይ ሜዳ አይቻልም ማሳለም እንደ እኔ አልችልም ምናምን እምል ሰውዬ በህልሜ እኔና ቅዱሴ ጳጳስ ልንገድለው። እንግዲህ እኔ ጳጳስም የመግደል ፍላጎት የለኝ። የጊዮርጊስ ምንድነው የገብርኤል ሰሞን እኮ ከዛ አንደርግራውንድ ውስጥ እያሳደድን አቡነ ኤርሚያስ አቡነ አብርሃም የሚባሉ ሰውዬ አገኘውና ደንገጣሉ። ከዛ ሁለት መስቀል አድርገው አንድ ትልቅ መስቀል፣ አንድ እቺን የምታክል መስቀል፣ ጥንጥዬ መስቀል ይዘዋል። የብረት ቀዝቃዛ መስቀላት እሷን አወጡና ባረኩኝ። ከዛ አንድ ስቴሩ ከአንደርግራውንድ አንድ ወደ ላይ ከፋለ እና መቅደሱ ውስጥ ነው። ከዛ ከሩቅ አየዋቸው። መጣሁና አባ አልኳቸው። ተመልከቱ፣ አቡነ አብርሃም ብዬ ነው ያስኩት። አቡነ አብርሃምን አይደለም ማውራው፣ አቡነ ኤርሚያስን ነው። በኋላ መልካቸውን ስለማቅ ሰርች ሳረግ ጳጳሳት እኚህ ናቸው አልኩኝ። ከዛ ሰርች ሳረግ አቡነ ኤርሚያስ ናቸው። የባህር ዳር አይደለ? ወሎ ነው መሰለኝ። የወሎ ነው መሰለኝ። ቆይ አይል ሰርች። ከዛ አባ ክህነት ፈልጋለሁ አልኳቸው። ለምን አሉ። አይ የምሰራው ስራ ክህነት ያስፈልገዋል። ስለዚህ ምንድን ነው የምሰራው? አንዲ ሰዎችን አማክራለሁ። እሺ ና እንውጣ ከቅጥሩ አሉኝ። አሁን ደግሞ ከቤተ መቅደሱ ውጪ ወጣና የሆነ ደፍ ገደልጉ ወንዝ የሚሄድበት ገደል ጋር ቆመን ጸሎት ጀመሩ። መስቀላቸውን አድርገው ትከሻዬ ላይ ጸሎት ጀመሩ። የሆነች አጠር ያለች ቅዳሴ ያደረጉ። ከዛ እያለፈ የሆኑ ካህን ምንድነው ጳጳስ የሚመስሉ ሰውዬ እንዲህ ያለፉ ነው። ከዛ ያው ክህነት ከኔ በላይ የተሻለ ጳጳስ ስለሚያስፈልግ በስልጣን የሚበልጠኝ በሱ ስም ነው ማረግልህ ብለው በአቡነ ኤርሚያስ ስም አሉ። ያለፉት ጳጳስ አቡነ ኤርሚያስ መስለዋቸዋል። ግራም ይገባ እኮ ነው። ራሳቸው አቡነ ኤርሚያስ ናቸው። እኔ አቡነ አብርሃም መስለውኝ በራሳቸው ስም ነው ክህነቱን የሰጡኝ። እዛ ከጨረሱ በኋላ ሲሄዱ ሳይ ዞር ብዬ የሆነች ሴት ናት፣ ጥቁር ልብስ የለበሰች ቆማ ታየኛለች እንደዚህ። ከዛ ነጋ። ክህነት የሳክሪፋይስ ጉዳይ ነው። ክህነት ግን የሳክሪፋይስ ጉዳይ ነው። ሳክሪፋይስ ከፍ እያለ ሲሄድ መጥቶ ደረቱ ላይ ለጠፋቸው፣ አባበላቸውና ከዛም ካህኑ ይሄን ሊያረጉ ይገባ ነበር አይደለ? የምናውቀው እንደዛ ሲሆን ጳጳሳቱ ካህናቱ ምናምን ሊያደርጉ የሚገባቸውን ነገር ሊያደርግ የሚችል አንድ ጀግና ሊኖር ይችላል። ወንድ እሱ ነው፣ በጎደለው የሚሞላ ራሱ ሳክሪፋይስ የሚሆን ለህዝቡ። ጳጳሳቱ በአውሮፕላን እየበረሩ ምእመኑ ለገብርኤል በመንገድ ሲመጣ ሸኔ ምናምን ሸለተው ሲሉኝ፣ ጳጳሱ ግን መጥተው የሚባርኩት እነሱ ገብርኤልን እነሱ የሚጠሩት እነሱ ከሆኑ ለምን ሸኔ የሚወጣበት 11 ሰዓት ላይ እዛ ውልንጭቲ ነው ምናምን ብቻ የት ቦታ ነው ቦርደዴ ምናምን አካባቢ ጳጳሳቱ ልክ ሆም ብለው በዛ ታይሚንግ መኪናቸውን ይዘው ሄደው ቪኤት ምናምን የሚነዳው መኪናው እኮ መከላከያ ሳይኖር ልክ እዛ ጋር ሲደርሱ ለምን አይወጡም ከመኪና? መሳሪያ የያዘው ሰውዬ ይተኩስ እንደሆነ
ማየት ነው እንግዲህ። ሞተው አይደለ እንዴ እንትን መግነዛቸውን አዘጋጅተው አይደለ ወደ እንትን የገቡት ወደ ብህትውና። ከዛ አይደል የተመረጡት ጳጳስ ሆነው። አያገቡ አይጋቡ እኮ አይደል፣ አይወልዱ። ለዚችን ዓለም ጣዕም ንቀው የለ። ከቻሉ ገብርኤልን ሊያመጡት ነው። ለምን በዛ ንግስ ዕለት የሚጠራው መልአክ ስራው ይሄ ነው፣ መጠበቅ ነው። ሌላ ምን ስራ አለው? ጳጳስ ነው የቆመው። ብፁዕ አነ ጳጳሳት የምንላቸው ብፁዕ ብለን ከመሞታቸው ፊት ስማቸው ፊት ብጽዕና ጨምረን ልክ እንደመቤታችን የምንጠራቸው ሰዎች ናቸው። ብጽዕናቸው ይፈተሻል። ከሞቱም አረፉ እኮ ዝማሬ ነው የሚዘመረው። ኦልሬዲ መግነዛቸውን እንትን ብለዋል። ጸሎት ተደርጎላቸው ፍትሐት ተደርጎላቸው የሚመነኩሱት ተገላገሉ። ወደሚወዱት ጌታ እኮ ሄዱ ነበር። እና ወንድነት እንዲህ ነው ብሎ አሳየኛ እንትና ዴንዝል። አንተም ባይግጥም አለ እንዲህ ነው በቃ ወንድ ተክሜ ሁሉ እንቅስቃሴው ከዛ ተገለበጠ ምላችሁ እኮ ይሄ እነሱ እኛንም አብረህ ትወስዳለህ እንደዛ ከሆነ ብለው ወጡ ማለት። አንዱ ለሁሉ መስዋዕት ለመሆን ሲቀርብ ሁሉ ስለ አንዱ ወጣ። አሁን ፈራቸው። አንዱን ስለ ሁሉ መውሰድ ችሎ ነበረ። ያ ማፊያ ማለት ተመችቶት ነበር፣ ከባድም አልሆነበትም። ሁሉን ስለ አንዱ እንዴት ይውሰድ? ግን በነዛ ላይ ነው ያኛው ቦስ ሆኖ በዛ ማህበረሰብ በዛ ህዝብ ላይ ነው እንደ አልቅት ተጣብቆ የሚጠባቸው አካላት ግደለን ሲሉት ምን ሊጠባል? ከዛ በኋላ ሲሄድ እንዴት እንዳየው ማለት ሌላ ጊዜ ያገኛለሁ ምናምን ብሎት ሲሄድ አይን ብያችኋለሁ ቅድም አይደል? አይን በጣም ወሳኝ ነገር ነው። ሀንት ማረግ ከጀመርክ ቢምቢ እንኳን አይን ውስጥ ብትገባ ዝንብ ብሊንክ እንዳታረግ። you need to be hunter ከሆንክ ሀንተር ነው ማድረግ ያለብህ። ሰውየው ሀንትድ የመሆን ስሜቱ ሊሰማው ይገባልና ከዛ በኋላ ምን እንደሚያደርግ ግልጽ ነበር። ተጫወተበት እኮ ከዛ በኋላ ኦኬ። ኃይልን ሳትቀበሉ ከኢየሩሳሌም እንዳትወጡ ብሏቸዋል ጌታ ደቀ መዛሙርቱን ማለት ነው። ኃይል ያስፈልግ። ቅድም ፓወር ብያችሁ የለ ምድራዊ ብቻ መሆን የለበትም። ኃይሉ ስፒሪቹዋል መሆን አለበት። ከስፒሪቹዋሉ ዓለም ኃይልን መቀበል ቅድም ክህነት እንዳልኳችሁ እጃቸውን ጭነው ካለ የሆነ አይነት ሃይራርኪካሊ በነፍስ የሚረዳው ለምሳሌ ጳጳስ ካህን ሲያደርግ ካህን ዲያቆን ሲያደርግ ምናምን ሃይራርኪካሊ እናቃል። ይሄ በካልቸራችን ውስጥ ኢምቤድድ የሆነ የፓወር ጊቪንግ ስርዓት ነው። የስልጣን ማረካከብ ስልጣንን የመስጠት ስርዓት። ደመነፍሳችን እንደዛ ነው ቢልት የሆነው። የሚረዳው ዳይሬክት የሆነ መልአክ ተገልጦ የሆነ ነገር ሲያደርግለት አይደለም። መንፈሳዊ ፓወር እንዲህ ነው የሚወርድ። ግን ሃይራርኪካሊ እንደዛ ተቀመጠ እንጂ ግዴታ እንደዛ ሄደህ አይደለም ሃይራርኪ እንትኑን ፓወሩ የምትቀበለው። በሳክሪፋይስ ያን ሃይራርኪ ትራንሴንድ ማድረግ ይችላል። ግን ደመነፍስ ያን ስለሚረዳ በዛ ፊገር በዛ ምስል ለምትማረው ፓወር ተቀበል። ይኖራል፣ በትክክል ይኖራል። መንፈሳዊነት ስልጣን ሆኖ የሆነ ፓወርን የሆነ የምትጠብቀውን አካል በስልጣን ሺልድ እንዲሆንለት ማድረግ ይቻላል። የዴንዜል ዋሽንግተን ፓወር እኮ አታየው። ጡንቻው ነው አክሮባት ስኪሉ ነው። ሲሰለጥን ታዩታላችሁ። ምንድን ነው እዛ ፊልም ላይ የምታዩት? እርጋታውን አይታችኋል። የሆነ ሶፍት ሲያጣጥፍ ምናምን ከስነ ምግባሩን የመነጨው ከእርጋታው አይደለም። ረጋ ብሎ አይደለም ያን የሚያደርገው። ኦፍ ኮርስ ልክ ልብ ምቱን ያሰማናል። በአይኑ በኩል ምስሉ ገብቶ ሲረጋጋ አሁን የማየው ምስል ገብቶ ተገልብጦ ነው የሚገባውና እዚህ ተገልብጦ ይገባል ወደ ውስጥ ማለት ነው። ያንን ምስል ካሜራ ልክ ውስጥ እንደገባ አይነት ያሳየንና ኤቭሪ ልብ ምቱ ስለወረደ ኤቭሪ ሞሽኑ ስሎው ስለሆነ የቱ ጋር ምን እንደሚያደርግባቸው
እዛ ውስጥ ጨርሶ ሰከንዱን ይሞላል 18 ሰከንድ ይላል እና ያን ሰከንድ አቺቭ ለማድረግ ነው የሚጫወተው ከነሱ ጋር አይደለም ኢቭን 18 ብሎ 28 ሰከንድ ሆነበት የሆነ ፓርት 10 ሰከንድ ጨመርኩ ኢትስ ኦኬ ምናምን ብሎ እርጋታው ፋክተር ነው ግን ሙሉ ለሙሉ ለእርጋታው መስጠት አንችልም ፓወር መንፈሳዊ እስኪሆን ድረስ ኃይልን እስክትቀበል መውጣት የለብም አንዳንድ ሰው ዝም ብሎ ይወጣል እና የጠላቶቹን ርቀት ጉልበት ምናምን የዘነጋ የመሃይም ሙቭ ታይበታል ድንገት ፖለቲካ መሪዎችን ምናምን ባለስልጣናትን ይናገራል እንደዚህ ፊት ለፊት ይጋጫል የሃይማኖት አባቶችን ስትራክቸሮቹን ምናምን እየበዘበዙ ሊሆን ይችላል እኮ ጠብቁ ከተባሉት መንጋ እየበዘበዙ ሊሆን ይችላል ግን that's not the way አንተ እዛ ቦታ ክህነቱንና ስልጣኑን አልያስክምና እዛ ቦታ ስላልሆንክ አትናገራቸው ኦኬ ተናገረልን ብለው ግር ስር የመጡ ጊዜ አሪፍ ከልት ፈጥረን የምታገኘው ከሃይማኖት ቅጥር ውጪ የሆነ ሃይማኖት ትሆናለህ አንተ አትችለውም በውስጥ ፍለርት የሚያረጉ ኤንሸንት የሆኑ ስፒሪቶች ፓተርኖች አሉ እየተቀየርክ ስትሄድ ራስን ትዳር ውስጥ ታየው የለ እንደ ምን አለፈ ትዳር ውስጥ የምታስበውን ሰው ነህ ወይ እሷ ላይ ህግ አብዝተህ ወይ አንተ ላይ ፍለርት የሚያደርጉ ኢሞሽኖች አስጨንቀው ግራ ትጋባ ታየዋለህ እንዴ የት ትችላለህ ወይ ስፒሪት ወርልዱ እንዴት መሰላችሁ የሚሰራው ሳክሪፋይስ ነው ትልቁ ትርጉም ስፒሪት ወርልዱ ላይ ፓወርን ጌን ያረረክም ትሄድበት መንገድ ሳክሪፋይስ መጨረሻ ላይ ራስህን ነው ሳክሪፋይስ የምታረገው ያለህን ከማድረግ ታልፍና መጨረሻ ላይ ራስ ትሄዳል ግን በልዋጩ በሄደው በሰጠው ነገር ተመልሶ የሚመጣው የተሻለ ነው ለጊዜ እንደ መስዋዕት አድርጎ ሊያቀርበው የነበረው ይስሐቅ ከተቀበለው ይስሐቅ የተሻለ ነው ኦሬዲ በሱ አይምሮስ ሞቷል ከዛ የተሰጠው የሙት ልጁ ነው እኔ ድንገት ወንጌል ከጄ ውልጭም ብላ ልትወድቅብኝ ብላ ያኔ ፓርክ ውስጥ ከዛ በኋላ ወንጌልን ሳያት የሙት ልጄ ነው መስለኝ የመጨረሻ ፍቅር በኔም በሷም ውስጥ ጨምሮ አየዋል which is ያጣኸውን ነገር ልታጣ ብለህ የነበረውን ነገር ስታገኝ ሌላ ነው ትርጉሙ ሳክሪፋይስ ማለት ትሰጣለህ ይሰጣል ተመልሶ ያው ግን እንዲሰጣ አይደለም መስጠው በቃ መስጠት ካንተ ጋር መኖር አትችልም ከያስከው ነገር ጋር ይሞታል የሆነ ነገር በያስከው ቅጽበት እየሞተ ነው የምታየው ምንም በቃ የሆነ ውድ ያልከው ነገር ብቻ ያዘው ስትይዘው ዴኬዳንሱ ይፈጠን ታየዋል ለሱ ያለህ ሚኒንግ እየወረደ ለሱ የከፈልከው ዋጋ ያማ እንትኖቹ ፈንክሽኖቹ እንደተጠበቃቸው ወይም ፕሮጀክት እንዳደረካቸው አለመሆናቸውን ያያየ እንደገና ሌላ ሰው ያዘውን ያይ ሳክሪፋይስ አድርግ ስበረው ምናምን ታለው እኮ አይደለም ግን ፐርፐዝ ይኖረው መልሰ ስጠው ይሰጣኝን ሰጠው እንዳለው ወቅ ተቀበል መስጠትና አሁን በቀደም 200 ብሩን የሜምበርሺፕ ክፈሉ ብዬ ስናገር ሳላስብ አሁን ለምጮቲቲ እና ቡቻ ውጪ ወጥቷል ያባረር ያለው ከቤት ካውሬ ጋር መኖር አልችልም እኔ አውሬ ነኝ ራሴና ብቻ ሪዝኒንግ ልቶ ለምን እንዳባረርኩ አውጥቻቸዋል ከዛ ግን ወጥተው ስቲል ግቢውን ይጠብቃሉ ከውጭ ሆነው ወጥቼ ሆነ ቃል ገዛ ከሄድኩኝ አብረውኝ ነው የሚሄዱት ተንቀሳቃሽ ቤታቸው አርገውኝ ከዛ ኦኬ ስለዚህ ከግቢ ወጥተዋል ከቅጥሬ የኔ አይደሉም ማለት አልንከባከባቸው ማለት አይደለም ብዬ ስጋ ይዤ መጣው በጠዋት የ200 ብር እናንተ 200 ብር የመጠየቁ ድፍረት ወይም እንትን ፍላጎት የተወለደው ጠዋት ያንን በማድረግ ነው በኋላ ነው ካለፈ በኋላ ያየሁት ገዛው ሌሎችም የሰፈሩ ሾሽ መጡ በቃ ተራ በተራ መጥተው ከጄ ላይ ወሳሰዱ ስፒሪት ወርልዱ ይፈልጋል ሳክሪፋይስ ላንተ ያኛው እንዲፈቅድልህ ሶ ጊቭ them ስጣቸው ምን እንደሚሰጡ አታውቅም ሁሉ ጊዜም በሳክሪፋይስ ነው የሚሰራው ኢቭን ከተማ የሚገነባው እንደዛ ነበር መሐከል ላይ ቤተክርስቲያን የቤተክርስቲያኗ መሐከል መስቀል ትልቁ ሳክሪፋይስ መሐከል ላይ ከቤተክርስቲያኗ ጉልላት መሐከል ላይ ሆኖ ቤተክርስቲያኗ ደግሞ የከተማዋ መሐከል ትሆናለች ሶ ምንድነው ሴንተር ኦፍ ከተማዎቹ መሐከሉ እሱ ነው ሳክሪፋይስ ነው ማህበረሰብን የሚያኖረው
ወንድ ልጅ የሚሰራው በእንዲህ አይነት መንገድ ነው። ግን ፓወሩ መኖር አለበት። ፓወሩን የሚያገኘው ስሩ ሳክሪፋይስ እየከፈለ ይገባል። መጨረሻ ላይ ዴንዜል ላይ እንዳየነው ራሴን እንካው ሰደኝ ሲል አሁን የምትወስደው እሱን አይደለም፣ እሱ ስለኛ ከቆመ እኛ ስለሱ እንቆማለን ብለው ሽጉጥ ይዘው ያላቸውን ካሜራ ይዘው እኔንም ግደለኝ ብለው ወጡ፣ ጥሏቸው ሄደ። ከዛ በኋላ በዚህ ደረጃም የተዳፈረው ሰው አልነበረም። ዴንዜልን ሽባ አደረገው ማለት ነው። ቤቱ ሄዱ። አይኑ ብያቸዋለሁ ቅድም፣ አይኑ ወንድ ልጅ የሚያይበት መንገድ ነው ወሳኝ። አንዴ ሚኒሊክን አንዱ ነግራቸዋለሁ። አበናቱን ልብዳለት እሱ ደግሞ አደከመን ምናምን አለ። እየቀለደ ነው አውቃለሁ። ግን እየቀለድክ ሄሮቼ መናገራቸው አባቴን እየቀለድክም ቢሆን እንድሰድበው አልፈቅድልም። ያ ብቻ ዞር አልኩ። 1-2 ደቂቃ ነገር አየሁት መሰለኝ። 2 ደቂቃ በዛች 1 ደቂቃ ባይሆን ከዛ ተርበተበተ። እንትን ሊለኝ ሞከረ። ኧረ ቀልዴን እኮ ነው ባባ እንደዚህ ምናምን አለ። አልሳኩም። ተመልሼ ዞር አልኩ። ከዛ በኋላ ልጁ በእንደዛ አይነት ጉዳዮች ማሾፍ እንደማይችል ገባውና ምንም አይደለም ማድረግ ያለብህ ጀስት እያቸው። አይን የነፍስ መስኮት ናት። የምታይበት ሴንተር አይን ማለት አንጎል ወጥቶ ማለት ሌሎቹ እንዳለ 5ቱ ነዋሶች የሚቀበለው በዚህ በትኑ ነው አይደል? በአከርካሪ በጀርባ ማለት ነው። ምንድነው? ስፓይናል ኮርድ ነው። እሱ ነው ለአይምሮ መልእክቱን የሚሰጠው። አይን ግን እንደዛ እዚህ ድረስ እኮ ነው። ፕሪፍሮንታል ኮርቴክሱ ነው እዚህ ድረስ ያለው። ከዛ ይቹት ቁጭላለች እና አንጎል እንዲወጥቶ እያየ ማለት ነው። እና ሰውየው ነፍሱን ነው የምታየው። ሁሉንም በአንተ ራይ ማየት የለብህም። አይን አፋር ነው መሆን ያለብህ። ፎርዛት ማተር ወንድ ስትሆን ብዙ አትይ፣ ብዙ ስትፋጠጥ አትክረም። ሁሉም ጋር ነገር ፍለጋ ነው ይመስል። ግን when the time comes ሌላ ነገር ማየት የለብህም በቃ ከሱ በቀር ማለት። እና ልክ ያንን አይነት አስተያየቱን ስታዩት ካፌ ውስጥም እንደዚህ ብሎ ሲያየው በቃ በስነ ስርዓት አንበሳ ወይ ነብር የሚያይህ ነው ይመስል። እሱን አልነካውም ነበር። እዛ ጋር የሆነ ሰው አቢዩዝ ያደርጋል። ግን ዞር ብሎ ሲያየው እንትን እያለ ነው፣ አፍጦበታል። እዛ ቀጥታ አይኑን ተከትሎ ምን ታፈጣለህ ብሎት ሄደ። አይኑን የሚሰብር መስሎት ከዛ ስሩ ሲቀመጥ ግን አይኑን ሰበረ። ያወራዋል የሆነ ነገር እየነካካ ምናምን ታዩታላችሁ። ሃንቲንግ እንትኑ አይደለም ጊዜው አሁን መጥቶ እየነገረው ነው። አሁንም እድል እየሰጠው ማለት ያው እድል ይሰጣል አላልኳችሁ? እንደዚህ ያለው እያስፈራራኝ ነው ምናምን I'm preparing you እያለው ቸርሻ ላይ ላይቭ ላይ ያስቀዝነው ነበር። እና give them a chance አይንህን ስበር እንዲሄዱ ምን እንዲሉ ምናምን እድል ስጥ ምናምን። ከዛ ይጥፋ ካንተ ውስጥ በትግስት መጠን የሚፈተን ሱፐር ኢጎ ይሄድና ለኢዳ አሳልፎ ታጥቦ ሰጥቶ ነው የሚሄደው። ከዛ በደንብ ነው የምትጎዳው። ግን ከመጉዳት በፊት አንድን ሰው መጉዳት አይደለም ኢንቴንሽን፣ ማስተማር፣ ማራቅ፣ ማስጠንቀቅ ምናምን የሚባሉ ነገሮች አሉ። ወንድነትን እንዲህ ትሬን ማድረግ አለብህ ነፍስህን እንጂ ሲጀመር እቺን ቢ ኬርፉል ወንድነትን አታሳይ። ለዚህ ይቻላል ወንድ መሆንህን እንዳታሳይ። ወንድ ጠልናት ውሸታቸውን ነው። የወንዶች ዓለም ናት የሚሉት የሴቶች ዓለም ናት። የሴቶች ዓለም ናት ማለት ወንድ ካየች ይታደኑ ትላለች። ልክ እንደ ሙሴ ዘመን ወንዱን አንቃችሁ ግደሉልን። በክርስቶስም ጊዜ ወንዱን ሄሮድስ እንደሰዋው ማለት ወንድ አትፈልግም ይቻል። ሁለቱ ትልልቅ ወንዶች ሙሴና ኢየሱስ ናቸው ዓለም ያየቻቸው። ሁለቱንም ወንዶች ሙከራ ብዙ ህፃናት ወንዶች ተገለዋል። ስለዚህ ወንዶች ይገደላሉ። ወንድ ሴት በትትና በይቅርታ በፍቅር በይሉኝታ እለፋቸው። አንተ ከውስጥ ወንድህን አብላ ይደግ። ማርያም ግን በልቧ አትጠብቀው ነበር እንደሚል በልብህ ጠብቀው። ቅጥር ግቢህ ውስጥ ወንድ ሁን። ትዳርህ ውስጥ ወንድ ሁን። ኃላፊነት ውሰድ ምናምን ውጭ ያለችው አንገደፍተ። ከዛ ግን when the time comes ታግሰኸው ምን ብለኸው ብዙ መስመር አልፎ ከዛ ደግሞ ሌላ ሰው እየሆነ ነው የምትወጣው። ያን ሰዓት ወንድ አይደለም የሆንከው፣ አውሬ ነው የሆንከው። አውሬ መሆን የሚገባህ የአደን ጊዜ አለ።
ዱቄት ነው እንጂ ማድረግ ያለብህ። ይሄ አንድ ሙዚቃ ነበር አቦ ክሊፑ በጣም ነው የምወደው። ይሄ እንትን የዳንስ መምህሩ የሚሰራበት ቆይ ሰሞኑን አይቼው አላውቅም እሱን። የዳኜ ዋሌም የመጀመሪያው የአድዋ እንደዛ አይነት አደን ነው የሚያምረኝ እኔ። የሚታደነው አካል እኮ ግልጽ ነው፣ ግን ጊዜው አይደለም እንጂ አደን ያምረኛል። አውሬ የምንሆንበት ጊዜ ይኖራል፣ ፐርፐዝ ግን አለን። ከዛ አውሬ ስንሆን ቅርጥፍጥፍ ቁርጥርጥ ስናረግ ራሱ ኢንጆይት አንገት በጥሰን ምናምን የምንገባበት ጊዜ ይኖራል፣ እንደ ዳዊት ማለት ነው። ያ እስኪሆን ድረስ ግን ጠላታችንን ብዙ መስመር እናሳልፈዋለን፣ ብዙ መስመር። ለምን ያንን አልፎ ሲጨርስ ከዛ በኋላ ናው ኢትስ አወር ተርን ነው። በቃ ከዚህ በኋላ የኛ ጊዜ ነው። እንዴት እንደሚታደን እናሳይሃለን። እኛ ትግስት ብለነው ነበር። አንተ ከእኛ እንደ አንዱ ነህ፣ እኛም መሀይም ነን፣ እኛም የምናድነው አለ እያልን ሪዝን ሰተነው ነበር። ያንተን ወደኛ ቅጥር በጣም መግፋት፣ እኛ ሰራተኛችን ኦቨር መግፋት፣ እኛ ውሻችን ኦቨር መግፋት፣ እኛ ሚስታችን ኦቨር መግፋት፣ እኛ ልጃችን ኦቨር መግፋት። ኦቨር መግፋት ውስጥ ስለምናየው ከኛ እንዳንዱ ነህ እንጂ አንተ የተለየ ኢቭል አይደለህም ብለን ነው። እና የራሳችንን ስራ እየሰራን ነበር፣ እየጨረስንለትስ ሰራተኛ የመሆን ስሜት እየጠፋላት፣ የቤተሰቡ አባል የመሆን ስሜት፣ ውሾች በትክክል ሚስት በትክክል ልጅ በትክክል እንደምታምነው እያደሩ እንደሆኑ ያወክለትስ አንተ ኮምፕሊትሊ ከዚህ አይነት ኢቭል እንደተለየ ያወቀስ ጊዜ ውስጥ ኮምፕሊት ነው፣ ሙሉ ለሙሉ ነው የሚወጣው፣ እንስሳ ሆኖ ማለት ነው። በቫልዩ ተመሳሳይ ከሆንክ ነው ዊክ የምትሆነው፣ በቫልዩ ሳይሆን በድድብና በማይምነት ተመሳሳይ ከሆንክ አንድ ሰው ማጥቃት አትችልም። ለምን አንተ ባለፈው እያችሁ ይላ አንድ ክላይንቴ ከሷ በፊት ሸርሙቷል፣ ከሚስቱ በፊት ያው እሷ ከጓደኛው ጋር ሸረሞተች። እንዴት ፊቷ ቆሞ እንዴት ከጓደኛዬ ጋር ይበል? አቅሙን አጣ። እሱ ትትና የሆነ ስም ይሰጠዋል፣ ጓደኛዬ ስለሆነ እኔ እንደሷ ስላልሆንኩ ምናምን ይለኝ። አንተማ እንደሷ ነሸርሙጣ ስለሆንኩ እኮ ነው አንተ መናገር የማትችለው። መጀመሪያ ሂድ ንስሐ አባት ጋር ንስሐ ግባ ምናምን አስጨራርሰው፣ አጽዳው፣ ኮንፌስ አርግ፣ ጨርስ፣ ቁረብ ከቻልክ ምናምን ጨራርሰው። ከዛ አንተ አይደለም ራሱ ነው መጥቶ የሚያናግራት። አሁን ከደሙ ንጹህ ስትሆን የመፍረድ ስልጣን ይሰጣል። ስለዚህ አቅም ስለሌለን ነው ለጊዜው ዝም ያለና ልክ አቅሙን ያገኘን ጊዜ ከኢየሩሳሌም እንዳትወጡ ኃይልን ሳትቀበሉ አሁን በቃ ከዛ በኋላ በሙሉ ስልጣን ነው ሰውነት የሚታዘውና ትፈራዋለህ ራስህን ሁሉ። ትንሽ ባላንስ ማድረግ የለብኝ በዚህ ልክ መጨከን አለብኝ ምናምን ነው የምትለው። you enjoy hurting people። እዛ ጋር ከመድረስ በፊት ግን don't enjoy፣ give them በቃ እንትን ስጣቸው የማርያም መንገድ፣ ይለፉ ይተው። ወንድነት የሰውነቱ ጉዳይ ብቻ አይደለም ምለው፣ ሰውነትህንም ስፖርት የምታሰራው for the sake of sacrifice ይሁን። ቅድም እንዳልኩት ሲደክመው አቁምለት፣ የሆነ ሪዝን አትስተው። የሆነ ዓለማዊ እንደ መንፈሳዊ አንልም እንጂ የሆነ ዓለማዊ ሪዝን አለ አይደል ሰውነትን የምትገነባበት፣ እሱን አትስተው። እሱን ከሰጠው የጎ ንብረት ነው የሚሆን። ምንም በቃ ያው ነህ፣ ያ ጡንቻ ያወጣ ሕፃን ልጅ ነህ እንጂ ምንም የተቀየረ አውሬ አይደለህም ምናምን። አውሬም ብትሆን ፐርፐዝ የለህም። ከምትተቻቸው ሰዎች የወረደ ነገር አድርገሃል፣ ሰውነት አይታዘልህም። እውነት ካልሆነ ውጪ የምትፈርድበት ነገር ከአንተ የተለየ የባህሪ ርቀት ከሌለው አይታዘም ባህሪ። እና ወንድነትን ትሬን ስናረግ ራሳችንን በእንደዚህ አይነት ሞቲቮች መሆን አለባቸው። ድጋሚ ለመድገም ሲሞክር እኮ ነው አይምሮዬ ብላንክ ይሆናል። በወቅቱ ነው ማውራት የምንችለው። እና ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት አድርጉ። ያላስገባችሁ ካላችሁ የሜምበሩን አስገቡ። የመጨረሻ ነው። ከዚህ በኋላ ዛሬ ቀኑን ሴቭ አረግና የዛሬ ወር ነው ማስታውሳችሁ። 100 ሰዎች አስገብታችኋል። እጅግ አመሰግናለሁ። አንዳንዱ የአንድ አመት ያስገባል። ተባረኩ። ባስገባችሁት ልክ ተራርፎ ቤታችሁ ይሙላ። ያው ካኖኝል ቻው። ላይክ፣ ሰብስክራይብ፣ ሼር